ዛሬ ቀን ማሳያችሁ እናቶቻችን አስቤዛቸውን ሲጨርሱ እንግዲህ በወተት የሚሰሩት ጣፋጭ ምግብ ላሳያችሁ ነው ቤተሰቦቼ። እንዴት እንደሆነ አሰራሩ እንደገና ደግሞ ሰርቼ ከጨረስኩ በኋላ ስቀምሰው ታያላችሁ ቤተሰቦቼ። በጣም የወደድኩት የምግብ አይነት ነው ቤተሰቦቼ። እስከ መጨረሻ ድረስ ቪዲዮን በማየት አብራችሁን ሆኖ ይሄንን ቪዲዮ ስትጀምሩ ላይክ ማድረጋችሁን እንዳትረሱ ቤተሰቦቼ። እንግዲህ እንደ ሁል ጊዜው ኮሜንት ስር ደግሞ ብርታቴ ናችሁና ኮሜንት ላይ መታችሁ ሀሳብ አስተያየታችሁን አስቀምጡልኝ ቤተሰቦቼ። እንግዲህ ቪዲዮውን እስከ መጨረሻ ድረስ በማየት እህታችሁን አበረታቱ እላችኋለሁ። እኔ ደግሞ በጣም ነው የምወዳችሁ ቤተሰቦቼ። ለማንኛውም መጀመሪያ ላይ የምንጀምረው ላም በማጣባት ነው ቤተሰቦቼ። ምክንያቱም ለወጡ ወተት በጣም አስፈላጊ ነው። እንግዲህ እናቶቻችን ድሮ እንግዲህ እናቴ በጣም ማስታወሰው ማለት ነው ሽሮ የሆነ ሽንኩርት የሆነ ነገር ሲያልቅ ክክ ምናምን እቤት በሚያልቅበት ሰዓት እንግዲህ ወተት ሽሮ የሚባል ምግብ ትሰራልን ነበርና ማርያምን በጣም ቆዮ ከበላው በቃ ከ10 ዓመት በላይ ሆነኝና ልጅ ያለው ነው የበላሁት። ዛሬ ቀን እንግዲህ ሰርቼ ራሴ ልበላ ነው ቤተሰቦቼ። በጣም ወደው ምግብ ነው። በተለይ ደግሞ እናቴ ስትሰራልኝ በጣም ወደው ምግብ ነበርና እንግዲህ መጀመሪያ ላምና አጣብተናል። እንግዲህ ቤተሰቦቼ ወተት ማጣባት በዛውም ለምጃለሁ። በጣም ደስ ያለኝ ነገር ግን ቤተሰቦቼ ገጠር ላይ መኖር በቃ ኑሮ ቀለል አድርጋችሁ ነው የምትኖሩት። ልክ እንደ ቤታችሁ ነው። ውድድር የለም ምናምን በቃ ጸጥ ያለ ነገር ነው። በቃ ከቤተሰቦቹ ጋ ነው በቃ ብዙ ጊዜያችሁ ልታሳልፉት። እሱ ነገር በጣም ወድጃለሁ ቤተሰቦቼ። በዛ ላይ ደግሞ ኔትወርክ ብዙም ስለማይሰራ ኢንተርኔት ምናምን ብዙም ስለሌለ በቃ አለ አይደል ፍቅራችን የጨመረው ነው የምላችሁ። በእውነት ነው የምላችሁ። እንዴት አድርጌ ልግለጽላችሁ? ድሮ እኮ ከተማ ላይ ያለን ማለት ነው ቲክታክ አለ፣ ዩቲዩብ አለ፣ በቃ ስክሮል ማድረግ ነበርና ገጠር ላይ ደግሞ ማለት ነው በቃ በጣም ልብ ብለን ነው ሁሉ ነገር የምንሰራው። እንደገና ደግሞ ቤተሰብ ጋር ያለን ፍቅር በቃ አለ አይደል ምግብ ስንበላ አጣጥመን ነው የምንበላው። በቃ የልጅነቴን ነው አሁን ያስታወስኩት። እኔ ባይዘው ቁጭ ብዬ ምን አስባለሁ መሰላችሁ? ድሮ ልጅ እያለሁ እንቁላል ስበላና አሁን እንቁላል ስበላ ያለው ስሜት እኩል አይደለም። የሚገርማችሁ ማለት ነው ድሮ በጣም ነበር የሚጥመኝ፣ አጣጥሜ ነበር የምበላው ምናምን ነገርና አሁን ደግሞ በቃ ብዙ ጊዜያችን ስልክ ላይ ስለሆን ስንበላም ስልክ ላይ ለን በቃ የምናደርገው ነገር ልብ ብለን አናደርግም ምናምንና ይሄ ነገር በጣም ወድጃለሁ። ገጠር መኖሬ በጣም ማለት ነው ማርያምን በጣም ነው ደስ የሚለው ነው የምላችሁ። እስኪ በጣም ርብሽብሽ ካላችሁ ምናምን አንዳንዴ ገጠር ቤተሰብ ካላችሁ ስልካችሁን አስቀምጣችሁ ኮምፒውተር ካላችሁ አስቀምጣችሁ በቃ ቴሌቪዥን የለ ምን የለ በቃ ከእንስሳ ጋር ነው በቃ ተፈጥሮ ጋር ነው የምትገናኙትና ከራሳችሁ ጋር ነው የምትገናኙት። እኔ በጣም ነው የወደድኩት ቤተሰቦቼ። እንግዲህ በተለይ ደግሞ ውጭ ሀገር የምትኖሩ እህቶቼ መቼስ ስልክ ብቻ ነውና ምንም ሌላ ነገር አማራጭ የለም። ቤተሰብ ጋር አይደላችሁ ምናምን ስልክ ነው ሁሉ ነገራችሁና አንዳንድ ጊዜ ወደ ውጭ ይዘዋችሁ ሲወጡ ስልካችሁ አስቀምጣችሁ ብትዝናኑ። ምክንያቱም ውሃ ዳርቻ ባህር ዳርቻ ላይ ሲወስዱን ነበር። እኔ እንኳን ህገወጥ ሁኜ እዛው ገጠር አካባቢ ስለነበርኩ ይዘውኝ ሲወጡ ነበርና በጣም ነው ደስ የሚለው። እዛ አካባቢ ስንወጣ ምናምን የሚሰማኝ ስሜት በጣም ለየት ያለ ነበርና እንደዚህ አይነት ነገር እድል ስታገኙ አልወጣም አልሄድም ቤት ብቀመጥ ይሻለኛል እዛ ሄጄም ልጅ መያዝ አይደል ምናምን አትበሉ። ሄዳችሁ ልጅ ጋር መሯሯጥ ራሱ የሆነ ንፋሱ ማግኘቱ ፀሐዩ ታሽጋችሁ ስለምትውሉ በጣም አሪፍ ነውና ይሄ ነገር አትጥሉት። እኔ በጣም ነበር የምወደው ባይዘወይ። ለነገሩ እኔ የተፈጥሮ አድናቂ ነኝ። ተፈጥሮ በጣም ነው የምወደው ቤተሰቦቼ። ብዙ ሰዓቴ ስልክ ላይ ሳሳልፍ በጣም ነው የምጨናነቀው ባይዘወይ። ለማንኛውም ቤተሰቦቼ ከስንት ጊዜ በኋላ ላም ማጣባት ለመድኩኝ። ልጅ እያለሁ እንደዚህ ሞክሬ አላውቅም። ምክንያቱም ታላላቅ ወንድሞቼ ስላሉ የነሱ ኃላፊነት ነበር። እኔ ጥጃ መያዝ ብቻ ነበር። በዛ ላይ ላሞቻችን በጣም ብዙ ነበሩ። ማን ያሳልፈኝና ምክንያቱም 1-2 ምናምን አይደሉም በጣም ብዙ ነበሩ። እንደውም ጥጃ መያዝ ራሱ እስኪሰለቸን ድረስ እንትና ተያዝ እንትና ቤትም እህቶቼ እግዚአብሔር ይመስገን ብዙ ስለነበር ኧረ እንትና ተያዝ እኔ በቃ ምናምን ደክሞኛል ጥጃ ፈቶ ለመላክ ራሱ ትንሽ
አዛ ነበር የምናደርገውና ይሰለቸን ነበር ብዛት ስለነበራቸውና አሁን ግን እንግዲህ የሁላችሁ ገጠር መኖር ለምርኩላችኋለሁ። ግማሹ ያው እንደምታዩት ወደ ልብስ እያፈሰስኩት ነው፣ ግማሹ ወደ መሬት ብቻ እንደዚህ ያልኩ ለምጃለሁ። በእምነቴ እንግዲህ ካጣባ በኋላ ይህንን ወተት ላጠጣት ነው። ልጄ በጣም ወተት ትወዳለች፣ ቤተሰቦች ባይዘው ማለት ነው። ከተማ ላይ ሳላፈላ ምናምን ሰጥቻቸው አላቅም። ገጠር ላይ ግን እንደዚሁ ፍሬሽ ስለሆነ ምንም አያማቸውም። በጣም ነው የወደዱት። እንግዲህ እንደምታዩት በጣም ብዙ ወተት ነው ያጣባሁት ቤተሰቦቼ። ወንድሜ እንደዚህ ሲያጣባ ያው ለጥጆቹ ያስባልና በደንብ አያጣባቸውም ነበር። እኔ ግን በደንብ ነው፣ ምክንያቱም ወተቱ ፈለግኩት ወጥ ልሰራበት ስለሆነ ማለት ነው። አስባችሁታል? በወተት የተሰራ ወጥ ምን አይነት ሊሆን ይችላል? እናንተ ራሱ በጣም ጓጉታችሁ እየጠበቃችሁ ነውና ወይዘው እዚህ ጋር ለልጄ ወተት እያጠጣኋት ነው። ወተት በጣም ነው የምትወደው በእምነት ልጄ። ገጠር እንደገና በጣም ነው የተስማማት። ቤተሰቦች እንደፈለገች ነፃ ሁና ወደዚህ ወደዛ እየተራራጠች ስለምትውል በጣም ወዳዋለች። እና ቤተሰቦች እስካሁን ድረስ ይህንን ቪዲዮ ያያችሁ ሰብስክራይብ ያላደረጋችሁ የደወል ምልክቷን በመንካት ሰብስክራይብ ያድርጉ። እንደገና ደግሞ ላይክ ያላደረጋችሁ የረሳችሁት እህቶቼ ወንድሞቼ ካላችሁ ላስታውሳችሁ፣ ላይክ ማድረጋችሁን አትርሱ። የኛ ክፍያ የእናንተ ሰብስክራይብ እና የእናንተ ላይክ ነው። እሺ ቤተሰቦቼ፣ ሌላ ነገር አይደለም። እዚህ ጋር እንግዲህ መጀመሪያ ወተቱን መጣድ አለብኝ። እንደምታዩኝ ወተቱን ጥጃለሁ። እንደገና ወተቱ ትንሽ አነስ ስላለኝ ብዙ ቤተሰብ ስለሆነ ውሃ ጨምሬበታለሁ። ቤተሰቦቼ እንደዚህ ለቅለቅ አርጌ ማለት ነው። ከዛ በጣም ከፈላ በኋላ አይደለም የምጨምረው ዱቄቱ። ባይዘይ ቤተሰቦች እዚህ ጋር ልብ በሉ፣ ምንም አይነት ሽንኩርት፣ ዘይት ምናምን አልተጠቀምኩም። እንደምታዩት ይሄ የምታዩት ቀይ ጤፍ የተፈጨ ማለት ነው፣ እሱ ነው የምጠቀመው። በጣም ሳይፈላ ትንሽ በቃ አላደል ለመፍላት ሲዳረስ እንደዚህ ትንሽ እያደረኩ ብን እንደምታይ እያደረኩኝ አማስለዋለሁ። ምክንያቱም እንዳይጓጉልብኝ ማለት ነው። ከጓጎለ ትንሽ አይጥምም፣ ጣዕሙ ጥሩ ስለማይሆን በኋላ ላይ ደግሞ በርበሬ ትንሽ እጨምራለሁ፣ ትንሽ ማለት ነው። እንግዲህ ቤተሰቦች ድሮ እናቶቻችን ልክ እኛ በጣም እንቀብጥ ነበር። ቢጥም ራሱ ወተት በጣም ስለሚበዛ ወጥ ለመብላት ነበር የምንሯሯጠው። ወጥ ክክ ወጥ ይሄ ምናምንና ወተት በጣም ብዛት ነበር የሚገርማችሁና በጣም ይሰለቸን ነበር። የከተማ ልጅ ደግሞ በተቃራኒ ወተት ፍለጋ ወደ ገጠር ይወጣ ነበርና እኛ ደግሞ በጣም ይሰለቸን ነበር። ባይዘው ቤተሰቦቼ ወተት ለኛ እቃቃ ስንጫወት ራሱ የምንጫወትበት ነበር። ማርያምን እኔ ቀልዴን አይደለም ይሄንን ማወራውና ልጅ እያለሁ ላሞቻችን በጣም ብዙ ነው የነበሩትና በቃ መጫወቻችን ነበር እንደዚህ። እና እንግዲህ እንደምታዩት ጨርሻል። ዱቄቱን አድርጊ። ትንሽዬ ዱቄት ነው የሚያስፈልገን ባይዘው። ከዛ ትንሽዬ በርበሬ እንደዚህ አደርጋለሁ። ጣዕሙ እንትን ለማድረግ ነው፣ የወተቱ ማአት ስለሆነ ትንሽ በርበሬ ጣዕሙ ቀየር እንዲያደርገው ብቻ ነው እንጂ በስማም። እስኪ በእናታችሁ በተለይ ደግሞ እንደዚህ ማለት ምግብ መብላት ሲያስጠላችሁ ማለት ወጥ በጣም ሲያስጠላችሁ፣ በእርግጥ ነው ከተማ ላይ እንደዚህ አይነት ወተት ይሄን ያክል ወተት ለወጥ አንጠቀምም። ከባድ ነው በጣም። ገጠር ላሉት ነው መቼስ ይሄንን ወጥና ከተማ ለአንድ ሊትር 100 ምናምን ገዝተን እንደዚህ መቼስ አንጠቀምም። ከባድ ነው። ግን እስኪ አቅሙ ያላችሁ ሞክሩትኝ፣ በጣም ታመሰግኑኛላችሁ። በጣም መቼስ እናቶቻችን እውነት በጣም ምንም ነገር እኮ አይቸግራቸውም። የአሁኑ እናቶች ነን እንጂ በጣም እንጨናነቀው። የሆነ ነገር ካጣን በቃ ቶሎ ነው የምንጨነቀው፣ ቶሎ ነው የሚከፋን፣ ቶሎ ነው ተስፋ የምንቆርጠው ምናምን ነገር። የድሮ እናቶቻችን ግን ቶሎ ተስፋ አይደለም መቁረጥ፣ በቃ ለነገራሱ ምግብ ባይኖራቸው ተመስገን ብለው አመስግነው የሚኖሩ ነበሩና አያችሁ አይደል? ይሄንን መላ ራሱ መፍጠራቸው አስቤዛ ሲያልቅ ይሄንን የመሰለ ወጥ መስራት በቀላሉ ቤታቸው ባለ ነገር ስለማይጨናነቁ ነው አይደል? የሆነ ነገር የሚፈጥሩት ቤታቸው ባለ ነገርና ማንንም አሳይታቸው ማንንም ማለት እንዳሁኑ ዘመን ዩቲዩብ ላይ ወይ የሆነ ነገር ላይ አይተው አይደለም። በቃ ራሳቸው ፈጥረው የሚሰሩት ነገር ነው። ሲያጡ የሆነ ነገር አድርገው ይኖራሉ። በቃ እጅግ በጣም በቀላሉ ማለት ነው። የአሁኑ አላቅም እናቶቻችን ለምን እንዳልያዝን በጣም ይገርመኛል በእውነት። በእርግጥ ነው አሁን በዚህ ሰዓት
ዓለም አንድ መንደር ላይ ባለችበት ጊዜ ውድድር ባለበት ትንሽ ሁሉ ነገር ያስጠላልና ቤተሰቦች ለማንኛውም ወጪ ደርሶ እንደዚህ ለሙለር አቅርቤለት ሙለሬ ልጅ እያለ እንደኔ ቀምሶ ያውቃልና አሁን ደግሞ ረስቶት ነበር እንደ አዲስ ልክ እንደኔ አሁን እየቀመሰ ነው ያለው። ቤተሰቦቼ እስኪ ምን ይመስላል የሚለውን ንገረኝ እያልኩት ነበርና ማርያምን በጣም ነው የወደደው። በጣም እንዴት እንደሚጥም ሲል ነበርና በቃ እኔ ላመገዛለሁ ሲል ነበር። ቤተሰቦቼ ይሄንን ምግብ ለመብላት ማለት ነውና እናንተስ ታውቁታላችሁ? በእናንተ ቤት እንደዚህ አይነት ወጥ ተሰርቶ ያውቃል? ስሙ ወተት ሽሮ ይባላል። ቤተሰቦቼ በቃ ወተት በጣም በብዛት ነው። ውሃ ትንሽ ነው ያረኩት እንዳያችሁት። ከዛ በጤፍ ነው የተሰራውና በጣም ለጤና በጣም ተስማሚ፣ ምንም አይነት ለጨጓራ ለምን በቃ ተስማሚ ነውና በጣም ደስ የሚል ምግብ። የሚገርማችሁ ወጡ ይሄንን በላን። እኔም በልቻለሁ። ባይዘይ ከካሜራ ውጭ ስለሆነ ነው በልቸን። እንደገና ደግሞ ተርፎ ነበርና በኋላ ላይ ምሳ ሰዓት ሲደርስ ኧረ በእናትሽ ወተት ሽሮውን አምጪው ነበር ያለኝ ሙለርና በጣም ነው የወደደው። ትንሽ ቀዝቀዝ ካለ ጣዕሙ ሊቀየርባችሁ ስለሚችል ሞቅ ብታደርጉት፣ እንደገና ደግሞ ምግብ ስትሰሩ የምትበቃችሁን ያህል ብትሰሩ እላለሁ። በተለይ ለልጆቼንን በጣም ተመጣጣኝ ምግብ ነው። በጣም ማለት ነው ማለት ከተቃጠሉ በቃ አይደል ብዙ ነገሮች ከነዛ ምግቦች ይልቅ ይሄንን ተፈጥሯዊ የሆነ ምግብ ብታበሏቸው ጤናቸውን የተጠበቀ ይሆናል። ልጆቼ ገጠር መኖር ወደውታል፣ እኔም ወድጃለሁ። ቤተሰቦቼ ቪዲዮዬን እስከ መጨረሻ ድረስ ለምታዩልኝ እህቶቼ፣ ወንድሞቼ ለምታበረታቱኝ የገጠር ቪዲዮዎች እንዳመጣ ሁሌም ከጎኔ ለሆናችሁ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እግዚአብሔር ያክብርልኝ። እንብላ እያላችሁ ነው ሙለር። እንደወደዳችሁት ተስፋ አደርጋለሁ። ቤተሰቦች ደህና ሁኑልኝ።